የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ ማቀርብላችሁ 43ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 15 ነው። እንግዲህ ትላንትና 42 በሚለው ወደ ማለት በ42ኛው ወደዚህ ተመለስን ማለት ነው። እስከ 41 ነበር የሰራሁት። በመሀል እሱን አቋርጬ እንግዲህ ጊር የሚለውን ስሰራ ቆይቼ አሁን ተመልሼ ወደዛ ነው የመጣሁት። ኢሴንሻሊ በ42 ትንሽም ደክሞኝ ነበር ትላንት በጣም። ስለዚህ ማለት ሀሳቡን እንግዲህ ምን ያህል በጥራት እንደገለጽኩት ባላቅም እንደገና ሪካፕ አድርጌ ከነበርንበት ከአራተኛው ምዕራፍ ለመጀመር ነው የሞከርኩት እና በዚህ አራተኛው ምዕራፍ እንግዲህ በ42ኛው እንዳልኩት አይኤፍኤስ ወይም ኢንስቲትዩት ፎር ፊዚካል ስተዲስ የሚባሉት ለማድረግ እየፈለጉ ወይም እያደረጉ ያሉት ነገር ምንድን ነው? የኢትዮጵያ ታክስ ቱ ጂዲፒ ሬሾ በሀገር ውስጥም አስቆልቁሏል፣ ከአፍሪካ ሀገራትም ጋር ሲነጻጸር ዝቅተኛ ሆኗል እና የራሳቸውን ምክንያት ያቀርባሉ። እንግዲህ ለዚህ ስትራክቸራል ጉዳዮች አሉ፣ የፖሊሲ ጉዳዮች አሉ፣ የታክስ አሰባሰብ ጉዳይ አለ ካሉ በኋላ እንግዲህ ይሄ ስትራክቸራል የሆነው ችግር የታክስ አሰባሰብ ጉዳይ እና የታክስ ፖሊሲ ጉዳይ በእያንዳንዶቹ ታክሶች ማለት ዋና ኦብጀክቲቫቸው እንግዲህ ታክስ ቱ ጂዲፒ ሬሾ ለምን ቀነሰ ነው። ታክስ ቱ ጂዲፒ ታክስ ደግሞ አንድ አይነት ታክስ አይደለም፣ ብዙ አይነት ታክስ አለ። ለምሳሌ ቫት አለ፣ ለምሳሌ ቲኦቲ አለ፣ የተለያዩ አይነት ታክሶች አሉና የትኛው አሁን ለምሳሌ ቫት አሁን ይሄ የአራተኛው ምዕራፍ መለክ ነው 4.1 ብለው ቫት የሚሉት እንግዲህ ከብዙ ታክሶቹ አንዱ ዋና ፈንዳሜንታል ከሆኑት ታክሶቹ አንዱ ቫት ነው። ቫት ምን አይነት ስትራክቸራል ፕሮብለም፣ ምን አይነት የፖሊሲ ችግር፣ ምን አይነት የአሰባሰብ ችግር ወይንም ደግሞ ስትራክቸራል ፕሮብለሙ ምን ያህል ተጽዕኖ አደረገ ቫቱ እንዲቀንስ፣ ምን ያህል የፖሊሲ ኢሹ ቫቱ እንዲቀንስ ምን ያህል ተጽዕኖ አደረገ፣ የአሰባሰብ ኢሹ ቫቱ እንዲቀንስ ምን ያህል ተጽዕኖ አደረገ የሚለውን ሪሰርች ነው አናላይዝ እያደረጉ ነው። እንግዲህ ኪ ፋይንዲንግ ብለው ወይም ቁልፍ ያሉ ብለው ማለት ቁልፍ ግኝቶች ብለው ያስቀምጧቸው ነገሮች አሉ። ትላንትና ለዚህ ጉዳይ ብዬ አንድ ያዘጋጀሁት ኤክሰል ሽት አለ፣ እሱን ላሳያችሁ። እንግዲህ ኪ ፋይንዲንጋቸውን ትላንት ያሉትን ጠቅላላ አድርጋችሁ ስታስቀምጡት እነዚህን ሁለቱን ማለት እነዚህን ይህንና ይህንን ማለት ነው አድርጋችሁ ማየት ትችላላችሁ። ኪ ፋይንዲንጉ ምንድነው ነው? ከ2015 እስከ 2022 ወይም ከ2016 እስከ 2023 ባለው ጊዜ ውስጥ የቫቱ በሀገር ውስጥ ደረጃ ነው ቫቱ እንግዲህ በ2 ፐርሰንቴጅ ፖይንት ቀንሷል። በጣም ብዙ ነው። ለመሰላችሁ በግማሽ ቀንሷል ማለት ነው። በሌላ አማርኛ መንግስት ከቫት ያገኘው የነበረው ገቢ ከዚህ ከ2016 እስከ 2023 ባለው ጊዜ ውስጥ በግማሽ ኦልሞስት። ምክንያቱም እነሱ እንዲያውም ለቁጥር እንዳሻቸው ነው ነጥቦቹን ብዙ ስለሚያጠጋጉ ምንም እንኳን እነዚህ ዴሲማል ፖይንቶቹ ብዙ ቫልዩ ቢኖራቸው፣ ምክንያቱም አሁን ይሄ 4 ከ4.4 ወደ 2.4 ቀነሰ ማለት ከቶታል ጂዲፒው ነው። ስለዚህ የኢትዮጵያ ጂዲፒ 100 ቢሊዮን ነው ካለ ከስንት ወደ ስንት ቀነሰ ማለት ነው? ከ4.4 ቢሊዮን ወደ 2.4 ቢሊዮን ቀነሰ ማለት ነው ነው ስለዚህ ነጥብ አራቷ ስንት ነች ማለት ነው? 400 ሚሊዮን በዶላር ነው የምላችሁ። ስለዚህ በጣም ብዙ ነው እና እንግዲህ ኪ ፋይንዲንግ የሚሉት እሱን ነው እንደዚህ ቀነሰ፣ ከ4.4 ወደ 2.4 ቀነሰ። እንግዲህ በዚህ ውስጥ እንደገና ቫቱ ራሱ ውስጡ እንትን አለው፣ ሰብዲቪዥን አለው ማለት ነው፣ ክፍልፋይ አለው። ልክ አሁን ታክሱ ግብሩ ቫት አለ፣ የኢንካም ታክስ አለ፣ የፕሮፊት ታክስ አለ ወዘተ ብላችሁ እንደዚህ ከፋፍላችሁ እንደምታስቀምጡት ቫቱ ራሱ ደግሞ ውስጡ የራሱ ክፍፍል አለው ማለት ነው እና ትልቁን ኮንትሪቢዩት ያደረገ አሁን በጣም ከቀን ነው ትልቁን ኮንትሪቢዩት አሁን ይሄ ጠቅላላ የቀነሰው ስንት ነው ስታደርጉት 2 ነው የሚመጣው አይደለም? ዌር ኢዝ ማይ ነው ሶሪ ማለት 2 ነው የቀነሰው ጠቅላላው። ይሄ ሁለቱ እንዴት ብሬክ ዳውን ያደርጋል በምን ነው ሲባል እንግዲህ ቫት ዊዝሆልዲንግ የሚሉት ነገር አለ። ቫት ዊዝሆልዲንጉ 0.6 ቀንሷል ነው የሚሉት። እንደገና ኤግዘምፕሽንስ አሉ፣ እነ እንቁላል፣ የህፃናት ምግብ፣ የዘይት፣
ስኳር ምናምንን በ2019 ዓ.ም መንግስት ታክስ ኤግዘምሽን አውጥቷል። ለነዚህ ቫት እነዚህ ላይ ቫት እንዳይሰበሰብ ብሎ እነሱ 0.1 አድርገዋል። ትልቁ ግን ለቫት መቀነስ ትልቁ ምክንያት በተለይ በቸርቻሪ ነጋዴዎች ይቅርታ፣ በቸርቻሪ እና በማናቸው ስማ በጅምላ ነጋዴዎች ያለ እንትን ቫትን የማጭበርበር ጉዳይ ነው ማለት ነው። ወይም መንግስት ተከታትሎ ከዛ ማስከፈል አልቻለም። ስለዚህ ትልቁን ኮንትሪቢሽን የሚወስደው 1.4 ከዛ ነው የሚመጣው ነው የሚሉት ማለት ነው። ማለት በጅምላ ነጋዴዎች እና በችርቻሮ ነጋዴዎች ቫት አቮይድ ያደርጋሉ ነው ከዛ የመጣ ነው። መንግስት መሰብሰብ ስላልቻለ ነው። ስለዚህ ስጠቀልሉት ምን ይመጣል ማለት አሁን ከ1.5 ካረጋችሁ 75%ቱ መንግስት የማስፈጸም አቅሙ ቀንሷል የሚል ነገር ነው የሚሰጣችሁ። ከእንድምታ አኳያ ካያችሁት ቫት የመሰብሰብ አቅሙ ቀንሷል ነው። እንግዲህ ብዙ ክርክር ሊያስነሳ ይችላል። ችግሩ ግን አሁን ትንሽ ወረድ ብለን እንደምናየው በተለይ በዚህኛው አሁን እዚህ ጋር እንዳለው ይሄን አሁን እዚህ ጋር ያስቀመጥኩበት ምክንያት ምንድን ነው? የሆነ የዴታ መጣረስ ስላለ አንድ ጊዜ እንዲህ ይሏቸዋል፣ አንድ ጊዜ እንደዛ ይሏቸዋል። ፕሮብለም እና ብቻ በ42ኛው ቪዲዮ ከሞላ ጎደል እነዚህ ዋና ቁልፍ ግኝቶች ብለው ያስቀመጡት እነዚህ ናቸው። ይሄ ነው ማለት ነው። ዊዝሆልዲንጉን አላበላይክ ነው ታስታውሱታላችሁ። ትልቁ ቅናሽ ከዊዝሆልዲንግ ነው የመጣው። 75%ቱ ከእንትን ነው የመጣው ከመሰብሰብ አቅም ማነስ ነው። በጣም ትልቅ ነው አይደለም? 75% ከመሰብሰብ አቅም ማነስ ማነስ ከመጣ በጣም ትልቅ ነው። 0.6ቱ ደግሞ ከዊዝሆልዲንግ መቀነስ ነው የሚሏችሁ። ዊዝሆልዲንግ ታክስ ምን ማለት ነው? መንግስት የሚከፍለውን መንግስት አገልግሎትና ሸቀጥ ሲገዛ የሚከፍለውን ቫት ያስቀርና መልሶ ለገንዘብ ሚኒስተር ይመልሰዋል። ከዛ ነው የሚመጣው ነው። ዊች ሚንስ ምን ማለት ነው? መንግስት አገልግሎትና ሸቀጦች የመግዛት ሂደቱን ቀንሷል፣ ወይንም በሌላ አማርኛ ኢንቨስትመንት ቀንሷል ማለት ነው። ስለዚህ ኢንቨስትመንት ስለቀነሰ ነው የሚመጣው ነው የሚሏችሁ ማለት ነው። ስለዚህ በምን ምክንያት ነው እንግዲህ አሁን ጠቅላላ አድርጋችሁ ከኪ ፋይንዲንጎቹ ተነስታችሁ የመንግስት ቫት ለምን ቀነሰ? የመጀመሪያው ትልቁን በእኔ 1.4 ካሏችሁ 75 በመቶ አካባቢ ነው። ስለዚህ ዋናው የመንግስት የመሰብሰብ አቅሙ ቀንሷል ነው። ሁለተኛ መንግስት ኢንቨስትመንት ቀንሷል። ትልቁ ነው። ኤግዘምሽኑ ነግሊጀብል ነው 0.1 አይደለም። ከሌሎቹ አንጻር ስታዩት በጣም እዚህ ግባ የሚባል አይደለም፣ በጣም ዝቅተኛ ነው። እንግዲህ እሱ የራሱ የሆነ ጥያቄ የሚያስነሳ ይመስለኛል። ማለት ለምንድን ነው የሚቀንሰው ነው? መንግስት ግብር ምህረት አብዝቶ ነው አይደለም ነው። ሰው ሲጮህ ነው የምትሰሙት። ማለት ሰው ሲጮህ ነው የምትሰሙት። ወይንም እንግዲህ ምንድን ነው መንግስት ሃይ ዲማንድ ማድረግ ጀመረና እንዲህ አንዳንድ ያው ማስታወሳቸው ኬዞች አሉ። ሰዎች እስር ቤት ምናምን ብሎ የገቡበት ማለት እንዴት ልበላችሁ ምናምንም የሆኑ እንደዚህ የሰማኋቸው ልበል ወይ ብቻ ኤኒዌይ እንትን ነው በጣም ተጭኖ ማስፈጸም ውስጥ ገብቶ ነበር መሰለኝ፣ ምናልባት ኢህአዴግ ማለት ነው። እና ከህዝብ ጋር ሳያቃቅረው አልቀረም። ያንን ትቶት ነው። ምክንያቱም አሁን 1.4 በጣም ብዙ ነው አይደለም? እኔ አሁን ማውቃቸው ላይክ ነው ብዙ ቦታ የደረሱ እና ደግሞ እንዴት ነው አሁን ለምሳሌ እናንተ አንድ ብራንች ምናምን የሆነ ቅርንጫፍ ኖሮ የዛ የብራንቹ ማናጀር ሆናችሁ እያሰራችሁ እናንተ ላትኖሩ ትችላላችሁ። እዛ ጋር የሚሰራው የሆነ ካሸር ምናምን ነገር ኃላፊነቱን ሳይወጣ ከቀረ የሚታሰረው የነበረው እኔ በማቅበት ጊዜ በሰማሁበት ጊዜ ወይም ባጋጠመኝ ጊዜ ማናጀሩ ነው እና እስር ቤት ምናምን በቃ ሴቶች ማኔጀር የሆኑ ሴቶች ምናምን ለዛውም ደግሞ ትልልቅ ምናምን ሳይሆን መደበኛ የሆኑ ሱቆች ላይ ምናምን ተይዘው እስር ቤት የገቡበት አሁን ሁኔታ የሰማው መስሎኝ ነበር። እንግዲህ ምን ያህል የወሬ ነገርም ሊሆን ይችላል እና ምናልባት በጣም እንደዚህ ተጭኝ ያስፈጽማለሁ የሚል ነገር ውስጥ ገብቶ ግጭት ውስጥ አስገብቶት ከህዝብ ጋር አቃርኖት ሲያየው ይሄን ነገር ላስቀጥለው አልችልም ብሎ አርግቦታል። ምክንያቱም አሁን እንግዲህ የኢትዮጵያን ታክስ ቱ ጂዲፒ ሬሾ ስታዩት ግራፉ ከሆነ ጊዜ አንስቶ እንደዚህ ተነሳና 12 ደርሶ ነበር ነው የሚባለው።
እና አሁን ወርዶ 7.5 መጣ እና እዚህ ጋር እንግዲህ እንደዚህ ሲወርድ ትልቁን ኮንትሪቢዩት የሚያደርገው የግብር መሰብሰብ ጉዳይ ከሆነ ከቫት አኳያ ነው ብላችሁ የመሰብሰብ ጉዳይ ከሆነ መንግስት እንትኑን ቀንሶ አይመስለኝም ነው ፕሬዘንስ አለው፣ ስትሮንግ ነው። ትሰሙታላችሁ። ሰዎች ሲፈሩ ሲጨነቁ ምናምን ሲሉ ትሰማላችሁ። እንዴት ልበላችሁ አይዶን ነው ምን ያህል ሄልዚ እንደሆነ። አሁን የሆነ ሰው የዳሰሳ ጥናት ሰርቶ ሰው ወጣቶች ኮምፕሌን ሲያደርጉ ትሰማላችሁ። ትልልቅ ሰዎች እንኳን ቢሆኑ ውሸት ነው ቀላል ትልቅ ሰው ኑሮ እንዴት ነው ስትላቸው ማለት እንትን ነው ሁሉ ነገር ሰላም ሆኖ ሰላም ይባላል። ወጣት ሆነው ግን ኮምፕሌን ሲያደርጉ እንግዲህ ወይ ለፕሮፓጋንዳ ነው ወይ አይዶን ነው እንዴት ልበላችሁ ሪሊ የህዝቡን የልብ ትርታ ሜዥር አድርጎ እውነትም ሰው ተጨንቆ ነው ወይስ አውቆ ነው ነው ምናምን ብላችሁ የሆነ ነገር ቢጣራና አላለም ሪሰርች የሆነ እንትን ማግኘት። አሁን እዚህ ሀገር ችግሩ እንደሱ ነው። ኦፒኒየን ነው የምትሰሙት። ኦፒኒየን ደግሞ አስቸጋሪ ነው እና ምናልባት እንግዲህ እንደዛ አስጨንቆ ግብር ሰብስቦ ከዛ ጨመረውና አወጣውና ሲያየው ግን ከህዝቡ ጋር አጋጨው እና አረገበው። በሌላ አማርኛ ይሄ ምን ይነግራችኋል መሰላችሁ? በእኛ ማለት እንትን ነው በዚህ ደሞዝ ነው ብላችሁ በዚህ የኑሮ ውድነት በዚህ ጠባብ ከተሜነት በዚህ ብዙ ሰዎች ማለት ኢትዮጵያ ውስጥ አሁን ለምሳሌ አንድ ስካት ቤሰንት ነው ምናምን የሚባል የአሜሪካ የኮሜርስ ምናምን ሚኒስተር የሆነ ሰው ካልተሳሳትኩ ኢንተርቪው ሲያደርግ ስሰማው ከቻይና ጋር ችግራችሁ ምንድን ነው ሲባል ቻይና ኮንሱመር ኢኮኖሚ መሆን አለብሽ ብለን ማስገደድ አለብን ማለት ቻይናዎች ኮንሱም አያረጉም ነው። ገብቷቸዋል። ዝም ብሎ ማምረት፣ መሸጥ፣ ብር መሰብሰብ አይ መጠቀም ጀምሮ ነው እና እነሱን እንግዲህ ሄዳችሁ ስታያቸው ሀገራቸው በጣም እንትን ነው ኮንሱም ያደርጋሉ። ግን ስቲል ያም በቂ ኮንሰምሽን አይደለም ተብሎ ነው። እኛ ሀገር ደግሞ እንግዲህ የግንዛቤ ውጥረት ስላለ ቫት ያወጣንበት ፐርፐዙ ራሱ ለምንድን ነው? ኮንሰምሽን ለመግታት ነው። አሁን የቫት አዋጁን ሄዳችሁ ስታዩት በሚገርም ሁኔታ ፍጆታን መርህ ለማስያዝ ነው። ሰዎች የከተማ ሰው አጓጉል ፍጆታ አድርጎ ልዩነቱን እንዳያሰፋው ከገጠርና ከምናምን ጋር አይነት ነገር እንትን ነው ነው በጣም የበሽተኛ ቃላት ስላጣውለት ነው እንደዛ ምለው። ምን ትሉታላችሁ? አንድ ሰው ሎጂካሊ ሴንስ የማይሰጥ ነገር በፖሊሲ ደረጃ ምናምን ብሎ ሲያስቀምጥ እና በቃ እንደዚህ ተባትቦ ምናምን ሲያስቀምጥ ምንድን ነው ኢሎጂካል ይከብዳል ነው ነው። ምን ትሉታላችሁ? ወይ እንግዲህ ወይ እንትን እንዳትሉት ብቻ አንዳንዱ ነገር ይህ ነው ነው ቃላት በቃ ታጦትለታላችሁ። እንዴትም ብትሉት ስድብ ነው የሚሆነው። ይህ ነው ወይ እኔ አሁን እንደዚህ 1.4 ወይም 75% የቫት ማሽቆልቆሉ ምናልባት የቫት ራሱ እሳቢያችን ልክ አይደለም ነው። የኢትዮጵያ ሕዝብ እንትን ፍጆታ ቀንስ አይባልም ነው የሚባልበት ደረጃ ላይ አይደለም። ፍጆታ ቀንስም ብቻ ሳይሆን ቫት የምታደርጉት ሀሳቡ መሰላችሁ ማለት አሁን ቫሊዩ አድድ ታክስ ነው ኮሌክት የምታደርጉት አይደለም። ቫት ማለት የተጨማሪ እሴት ታክስ ነው። አንድ ነገር ላይ እሴት እየተጨመረበት ሲሄድ አንተ መጨረሻ ላይ ኮንሱም የምታደርገው ነገር ብዙ እሴት የተጨመረለት እና እሴት የበዛው ነገር ነው። የተቀማጠልክ ነው ካይንዳ ቲንግ ነው አሰምሽኖ ነው ብላችሁ ለመቅጣት ነው። አንተ ለመቅጣት ሳይሆን ለምሳሌ ሰው ነው ሲጋራ ሲያጨስ እሺ ዲስካሬጅ ልታደርጉት ትችላላችሁ። ግን ሌክዠሪ ነገር ሲጠቀም ለምሳሌ አሁን በኢትዮጵያ ውስጥ ላምባርጊኒ አምጥቼ እነዳለሁ ቢል አንተ ላምባርጊኒ ለመግዛት አሁን ለምሳሌ ላምባርጊኒ በማርኬት ራሱ ሄዳችሁ መኪናውን ነው የምላችሁ ላምቦርጊኒ የሚባል መኪና አለ። ላምበርጊኒ ለመግዛት በጣም ውድ ነው ኖርማሊ ራሱ። ቡጋቲ ምናምን ብለው ደግሞ ቤት የባሰ ይወደዳል። አንተ ቡጋቲ የመንዳት አቅም ካለ ፋንሲ ካር ነው። ስለዚህ አንተ ላይ ሞር ታክስ ጨምሬ ከአንተ ግብር በወስድ እና ለሌላ ለልማት ዓላማ ባውለው አትጎዳም ነው። ዩ ከን አፎርድ
እና ደግሞ እንደዚህ አይነት ኤክስፐንዲቸሮችን ለምሳሌ ውጭ ምንዛሪ ላይ ጫና ትፈጥራለህ፣ ወዘተ ወዘተ ታደርጋለህ። እነዚህ አይነት ነገሮችን ኮንሱም ስታደርግ አጓጉል ይሄ የቅንጡ ህይወት ታመጣለህ ምናምን ምናምን ላይክ ነው። ሲንታክስ እንደ ኃጢአት ሲንታክስ ይሉታል እንግዲህ ሲን ኤስአይኤን ማለት ነው የኃጢአት ግብር ተብሎ የሆነ አሁን ይሄ መቀማጠል ኃጢአት ነው በሚል ታክስ ታደርገዋለህ፣ አክሰፕተብል ይሆናል። በኢትዮጵያ ውስጥ እኮ ማለት ነው ኖርማል ነገር ስትገዛ ቫት አለው። ቀለም የግድግዳ ቀለም ልትገዛ ስትል ቫት ሊኖረው ይችላል። ገብቷችኋል? ፎር ላክ ኦፍ ቤተር ምሳሌ ስላጣው ነው የምላቸው። ልብስ፣ ጫማ ኖርማል ቡቲክ ምናምን ኖርማል በቃ መሸጫ ቫት ሊኖረው ይችላል፣ ፕሮቫይድድ በትክክል ከገዛኸው ማለት ነው። እና የኢትዮጵያ ሕዝብ በዚህ መልኩ ቫት መደረግ የለበትም። ምክንያቱም አሁን አንድ ሰው የግድግዳ ቀለም ሲገዛ በጣም ደሞስት ነው ላይክ ነው ሶፊስቲኬትድ የሆነ ምናምን ቀለም ካልገዛ አይደለም ሙዝ፣ ብርቱካን ምናምን ፈንዳሜንታል ለህይወት ያስፈላጊ የሆኑ ነገሮች ቫትድ መሆን የለባቸውም። ቫትድ መሆን ያለባቸው በጣም ሌክዥሪ አይተሞች ናቸው፣ በጣም ላይክ ነው ኤክስፔንሲቭ ኤክስፐንዲቸሮች ናቸው የሚል እምነት ነው ያለኝ። እና 1.4 ቫቱ የማይሰበሰበው ፍልስፍናው የቫቱ ፍልስፍና የተበላሸ ስለሆነ ከህዝብ ጋር ስለተቃረነ ምን ታደርጋላችሁ? ማስፈጸም የማትችሉትንና ሊፈጸም የማይችል ህግ አውጥታችሁ ታስቀምጡና ከዛ ራሳችሁን ታሰድቡበታላችሁ። ገብታችኋል? ሲጀምር ቫት ስታወጣ አወጣጠህ ታርጌት ማድረግ ነበረበት። አሁን እንደዚህ ብላንኬት ታርገህ ዘርግተው ቫት አትሰበሰብም ተብለህ ትሰደባለህ። ከዛ ምን ታደርጋለህ? ሰው ጀርሲ እያሰለፍ ስለበስክ እዚህ ጋር መታወቂያ የሆነ ሁካታ ትፈጥራለህ። እና እኔ ከዛ ይመስለኛል ነው የምላችሁ። ቢኮዝ ዋት ኤክስፕሌንስ 1.4 ነው እንግዲህ ይሄ አቅምን ነው ፍልስፍናዊ ስህተት ያለው ቫት ፖሊሲ አውጥተህ ለመተግበር ስለሚያስቸግር ትዘባርቃለህ ማለት ነው። መሰብሰብ አቃተኝ፣ ህዝቡ ያጨረብራል ምናምን ትላለህ። ሲያጨረብሩ ግን ሆነ ብለህ መተው አለብህ። ምክንያቱም መጀመሪያ ህጉንም ስታወጣው ሳብ የለውም፣ ህጉ ነው ቆሻሻ ነው፣ በተበላሸ አእምሮ የወጣ ህግ ነው። ሌላው እንግዲህ 0.6 የቀነሰው ከመንግስት ኢንቨስትመንት ስለቀነሰ ነው። መንግስት እንግዲህ ለምን ኢንቨስትመንት ይቀንሳል? አሁን እንደምትሰሙት ካለበት ብድር ጫና የተነሳ ነው ማለት ነው። መጀመሪያ ብድር ስለሌለበት ይበደራል። አጠፋ ግን ያንን ሰስቴን ማድረግ አቃተው ወይም የሆነ ችግር ተፈጠረበት። ስለዚህ አራዘመው ነው ቀነሰ ነው። አሁን መንግስት ኢንቨስትመንት ቀንሷል። ያን ኢንቨስትመንት በመቀነሱ የራሱ ግብር ይቀንሳል ማለት ነው። ቫት ይቀንስበታል። እና እነሱ እንደዛ ብለው ነው የሚያስቀምጡት። ከዛ እንግዲህ ይቀጥሉና 5 አይነት የቫት አድሚኒስትሬሽኖች አሉ በኢትዮጵያ ውስጥ ይላሉ። ማለት የሚተዳደሩበት ከህግ አንጻር ቫቶች የሚተዳደሩበት 5 አይነት የአስተዳደር ክፍልፋዮች አሉ። የመጀመሪያው እንግዲህ ቫት አስተዳደር የፌዴራል ዶሜስቲክ ቫት ምንጭ ነው ማለት ፌዴራል አሁን አዲስ አበባ፣ ድሬዳዋና እንግዲህ አይዶን ነው ላይክ ነው የተወሰነው ፌዴራል ስር የተመዘገቡ የክልሎች አሁን ደግሞ በምትሰሩበት እዛው ታክስ ክፈሉ ምናምን የሚሉት ነገር አለ። አምጥተዋል፣ እንደዛ ብለዋል ነው ብቻ ፌዴራል ዶሜስቲክ ፌዴራል የሆነ የግብር አይነት አለ። የቫት አድሚኒስትሬሽን አለ። ከዛ የኢምፖርት ቫት አለ። ከውጭ ዕቃ ስታስገቡ ቫት የሚጣልባቸው በርካታ እቃዎች አሉ። ከነሱ ላይ የሚሰበሰብ ቫት አለ። ከዛ የክልሎች ቫት አለ። የክልል መንግስታት ደግሞ የሚሰበስቡት ፌዴራል ያልሆኑ በራሳቸው ስር ያሉ ክልሎች ቫት ይሰበስባሉ ነው። አራተኛው ምን ነበር? ሪጂናል ቫት ዊዝሆልዲንግ ማለት ይሄ ቫት ዊዝሆልዲንግ የፌዴራሉን መንግስት እና የክልሎችንም መንግስት የሚጨምር ነው የሚሆነው። ሀሳቡ ምንድነው? አሁን እዛ ጋር 0.6 ወደ 0.6 0.6% ነው ኮንትሪቢሽኑ ለቅናሹ የሚሉት። ቫት ዊዝሆልዲንግ 0.3% ነው እና ቫት ዊዝሆልዲንግ ምንድን ነው? ለምሳሌ እዚህ ጋር ራሳቸው ታች ምሳሌ ያስቀምጣሉ፣ በኋላ ላይ እናየዋለን። እዚህ ጋር ትምህርት ሚኒስቴር ይኖራል፣ እዚህ ጋር ገንዘብ ሚኒስቴር ይኖራል፣ እዚህ ጋር አንድ ነጋዴ ይኖራል። ሶስቱ ማለት ነው። ትምህርት ሚኒስቴር ነው። ገንዘብ ሚኒስቴር በጀት አድርጎ ለትምህርት ሚኒስቴር ዓመታዊ በጀት ገንዘብ ይሰጠዋል እና ትምህርት ሚኒስቴር ገንዘቡን ይዞ ይቀመጥና
ለምሳሌ ወይ ዕቃ ይገዛል ወይም ደግሞ የሆነ አገልግሎት ይገዛል። ሲገዛ ከማን ነው የሚገዛው? ከዚህ ከነጋዴው ነው የሚገዛው። ግን ከነጋዴው ሲገዛ ቫት የሚከፍለው ሊኖረው ይችላል እና ቫት ሊከፍለው የሚችለው ከኖረው ቫቱን ለነጋዴው አይሰጠውም። የሚያደርገው ምንድነው? ቫቱን ቀንሶ ይይዘዋል ማለት ነው። ስለዚህ 115 ብር መክፈል ከነበረበት ከነቫቱ ማለት ነው የሚያደርገው ምንድን ነው? 15 ብሩን ራሱ ጋር ያስቀርና 100 ብሩን ብቻ ይከፍለዋል። ይሄ ነጋዴ በቃ ላይ ነው ማለት በቫት ይሄ ስራው ምን ነበር ነው በመንግስት ቦታ ሆኖ ቫት መሰብሰብ ነበር። አሁን ግን ኦልሬዲ ያንን ኃላፊነት ትምህርት ሚኒስቴር ይተካውና እችን 15% ይይዛታል ማለት ነው። ይዞ ምንድነው የሚያደርጋት? በበጀቱ ዓመት መጨረሻ ላይ ዋቴቨር የሆነ ታይም ፔሪድ ይኖራቸዋል። ወደ ገንዘብ ሚኒስቴር ተመላሽ ያደርጋታል። በሌላ አማርኛ ምንድን ነው ገንዘብ ሚኒስቴር ቫት ሰበሰበ ማለት ነው። ገብቷቸዋል ሀሳቡ። ቫት ሰበሰበ ነው። የሆነ ዝም ብሎ ውሃ ቀዳ ውሃ መልስ ነገር ይመስላል፣ ግን አይዲያው እንደዛ ነው። እና ዊዝ ሆልዲንግ የሚባለው እቺ ዊዝ ሆልድ ሲያረጋት ነው። ትምህርት ሚኒስቴሩ ሌላ ነጋዴ ሌላ መንግስት ያልሆነ አካል ቢሆን 115 ብር የሚከፍለው የመንግስት አካል ለምሳሌ ትምህርት ሚኒስቴር ሲሆን 15 ብሯን ይይዛትና ዊዝሆልድ አረጋት ማለት ነው። ዊዝሆልዲንግ ቫቱ ነው። እንደዚህ ያደረገ እንግዲህ በየመንግስት መስሪያ ቤት ያለው 15% ተቀንሶ የሚያዘውን ስታስቡት የሆነ በርከት ያለ ገንዘብ ይመጣል እና እሱ ቀነሰ ነው። በሌላ አማርኛ ምን ማለት ነው? እሱ ቀነሰ ነው። ስለዚህ እሱ ሰብስበው ይዘው ከተለያዩ የሚኒስቴር መስሪያ ቤቶች የመንግስት አካላት ምናምን አገልግሎትና ዕቃ ሲገዙ ቫቱን እየቀነሱ ነው የሚከፍሉት። ቫቱን እየቀነሱ ይከፍሉና ያንን እጃቸው ላይ የቀረውን ክፍያ በሙሉ ሰብስበው ሪተርን ያደርጋሉ ማለት ነው። እና የሆነ አማውንት ብር ይመጣል። ግን ዓመት በዓመት እየቀነሰ ነው ሄደው ነው ይሄ ቫት ዊዝሆልዲንግ ነው። ዓመት በዓመት እየቀነሰ ነው ሄደው። ለምን? መንግስት መግዛት አቆመ ማለት ነው። እንትን ካላላችሁ በስተቀር 15ቷን ቀንሶ አስቀርቶ እዚሁ መልሶ ኢንቨስት ያደርጋታል ካላላችሁ በስተቀር ማለት የአሰራር ግድፈት አለ። አሁን ለምሳሌ ሰብስቦ አስቀራ። አንድ ሚኒስቴር መስሪያ ቤት ቫት የሚከፍለው በሚሊየን የሚሆን ብር ሊሆን ይችላል። ምክንያቱም ከተለያዩ አቅራቢዎች የተለያየ አይነት ዕቃ ይገዛል። የሚገዛቸው ዕቃዎች እና የሚገዛቸው አገልግሎቶች ብዙ ጊዜ በመቶ ሚሊዮን ምናምን የሚሆኑ ብሮች ናቸው። ከዛ ላይ 15 ሚሊዮን ብር በቫት ይይዛል ማለት ነው። ያን 15 ሚሊዮን ብር የበጀት አፈጻጸም ምናምን ፕሮሲጀሩን ተላልፎ መልሶ ኢንቨስት አረገው ወይ ሌላ ነገር አረገው ብለው ካላላችሁ ኢነቪተብሊ መመለስ አለበት ማለት የአሰራር ግድፈት ነው ካላላችሁ በስተቀር ያችን ጉድለት የሚያመጣት ወይም ዊዝሆልዲንግ ቫት መጠኑን ከባለፈው ዓመት የዘንድሮ ዓመት ከቀነሰ የአሰራር ጉድለት የአሰራር ብልሽት ካላመጣችሁ በስተቀር ምን ማለት ነው? ኢንቨስትመንት ቀንሷል ማለት ነው እንግዲህ። እና ዊዝሆልዲንግ ቫት ማለት እሱ ነው። ዊዝሆልዲንግ ቫት ማለት እሱ ነው። ስለዚህ 5 የታክስ እና ደግሞ ሪፈንድ የሚደረጉ እንትኖችም አሉ ነው። ሪፈንድ የሚደረጉ ሪፈንዱ ኔጌቲቭ 2 ቫት ሪፈንድ እንዴት እንደሆነ ታውቃላችሁ? የሆነ አስቤውም ብቻ ሳይሆን ትላንት ደክሞኝ ስለነበረ ይህን ነገር አናላይዝ አድርገዋለሁ ብዬ ግን ሳላደርገው ቀረው ማለት ኢነርጂ አጠረኝ ነው የሚባለው። ግን እስኪ ላይክ ነው ይሄ ለብቻው ስቲል የሆነ ብዥታ አለብኝ እኔም ራሱ እዚህ ጋር እና I have to clear this thing እና ሌላኛው እንግዲህ ቫት ዊዝሆልዲንግ ማለት ይሄ ነው። ሌላኛው የታክስ አድሚኒስትሬሽን አይነት ሪፈንድ ነው ምላሽ ነው ማለት ነው። እና ምላሽ ቫት ይመለሳል። ምክንያቱም ነጋዴዎች የሚያደርጉት ማለት በመንግስት ቦታ ሆነው ቫት ይሰበስባሉ ዕቃ ሲሸጡ፣ ዕቃ ሲገዙ ደግሞ ለሚገዙበት ቦታ ቫት ይሰጣሉ ነው ቫት ይከፍላሉ። እና ምን ይሆናል? ነጋዴዎች አንዳንድ ጊዜ በመንግስት ቦታ ሆነው ከሰበሰቡት ቫት በላይ የሰጡት ቫት ይበልጣል። ነው አንድ ነጋዴ እንግዲህ ሲቀመጥ ሲገዛ
እቃ ሲገዛ ቫት እየከፈለ ነው። ስለዚህ ኢትስ ፔይመንት ነው ለሱ። ሲሸጥ ደግሞ ቫት እየተቀበለ ነው ቫት እየተቀበለ ነው። ስለዚህ ሪሲቭ ያደርጋል ማለት ነው። አሁን ምን ይሆናል መሰላችሁ? ቶታል ለምሳሌ በቫት ያለ የ1 ሚሊዮን ዕቃ ከሸጣችሁ በቫት የሚሰበሰብበት የ1 ሚሊዮን ዕቃ ከሸጣችሁ 150 ሺህ ብር ይቅርታ ከገዛችሁ የ1 ሚሊዮን ዕቃ የዕቃ ዋጋ 1 ሚሊዮን ነው። ቫቱን ስትጨምሩበት 150 ሺህ ብር ነው። ስትገዙ 150 ሺህ ብር ቫት ከፍላችኋል ማለት ነው። ስለዚህ 150 ሺህ ብር ነጋዴ ከሆናችሁ ነው። ነጋዴ ከሆናችሁ ኮንሱመር ከሆናችሁ አይደለም። ነጋዴ ማለት ቫትን መጨረሻ ላይ የሚከፍለው ማን ነው? ኮንሱም የሚያደርገው ሰው ነው። ገብቷቸው ኮንሱም የሚያደርገው ማለት ያንን ዕቃ ተቀብሎ ለሌላ ሰው አያስተላልፈውም። ራሱ እና የንግድ ፍቃድ የለውም፣ ምን የለውም፣ ይቀበለዋል፣ ኮንሱም ያደርገዋል ነው። ሲገዛ 150 ሺህ ብር ከፍሏል ነው ሲገዛ። ስለዚህ ምን እናድርገው መሰላችሁ? ቁጥሩ እንዲመጣ ለምሳሌ የ2 ሚሊዮን ዕቃ ገዝቷል። ስለዚህ የ2 ሚሊዮን ዕቃ ሲገዛ 300 ሺህ ቫት ይከፍላል። የ2 ሚሊዮን ብር ዕቃ ሲገዛ ቫቱን ያልጨመረ ማለት ነው። ቫቱ 300 ሺህ ይከፍላል። ሲሸጥ ግን የሸጠው የ1 ሚሊዮን ዕቃ ነው የሸጠው በዛ የበጀት ዓመት ማለት ነው። የ1 ሚሊዮን ዕቃ ነው የሸጠው። የ1 ሚሊዮን ዕቃ ሲሸጥ የሰበሰበው ታክስ ሪሲቭ ያደረገው 150 ሺህ ነው። ስለዚህ 300 ሺህ ከፍሏል፣ ሰጥቷል፣ 150 ሺህ ተቀብሏል ማለት ነው። ልዩነቱ ምንድን ነው? 150 ሺህ ሞር ከፍሏል ማለት ነው። ምክንያቱም ለምን መሰላችሁ? ቫት ማንም ጋር ይሁን ማንም ጋር እዚኛው ነጋዴ ጋር ይሁን እዛኛው ነጋዴ ጋር ይሁን መጨረሻ ላይ ተሽከርክሮ የት ነው የሚገባው? የመንግስት ካዝና ነው የሚገባው። የመንግስት ካዝና ነው የሚገባው። ስለዚህ የእሱ ብር ላይ ነው ሲገዛ የከፈለው ቫት የእሱ ወጪ አይደለም፣ የራሱ ወጪ አይደለም። ሪሲቨብል ነው ለሱ። ሲሸጥ የሰበሰበው ቫት የራሱ ብር አይደለም፣ ለመንግስት የሰበሰበው። ስለዚህ ከነጋዴዎች የሚጠበቀው አጣተው ቫት እንደዚህ አጣተው ትርፍ ካላቸው አምጥተው ለመንግስት እንዲሰጡ ነው። ሲያጣጡ ደግሞ ለመንግስት ብዙ ከከፈሉ ይሄ ሰውዬ ይሄ ነጋዴ መንግስት ጋር ሄዶ እኔ በቫት 300 ሺህ ብር ለሌላ ነጋዴ ሰጥቻለሁ፣ እኔ ግን የሸጥኩት የ150 ሺህ ብር ነው፣ ስለዚህ 300 ሺህ ብር አለብህ ይለዋል መንግስትን ማለት ነው። 300 ሺህ ብር አለብህ ይለዋል መንግስትን። 300 ሺህ ብር አለብህ አለው ማለት መንግስትን ምን ማለት ነው? ለምሳሌ ታክሱ ሲሰራ የዚህ ሰው ሌላው ታክስ ሲሰራውን ለምሳሌ ኢንካም ታክስ ተብሎ በአጠቃላይ ዓመታዊ ግብር ተብሎ ሲሰራለት 400 ሺህ ብር ከመጣ ወይንም ደግሞ 200 ሺህ ብር ከመጣ የሚከፍለው ታክስ ኦልሬዲ ቫት ስለከፈለ ያቺ 150 ሺህ ብር ትወጣና 50 ሺህ ብር ብቻ ነው ክፈል የሚባለው። ምክንያቱም በቫት ሲስተሙ 150 ሺህ ብር ግብር ኦልሬዲ ለመንግስት አስገብቷል በዛ በኩል ማለት ነው። እና መንግስት ዕዳ አለበት ማለት ነው። ለዚህ ሰውዬ ዕዳ አለበት። ይሄ ሰውዬ ይሄ ነጋዴ ከመንግስት የሚፈልገው 150 ሺህ ብር አለው ማለት ነው። ስለዚህ ያችን 150 ሺህ ብር መንግስት መመለስ አለበት። የሚመልሰው ካሽ ቆጥሮ አይሰጠውም። ያው ከእንትኑ ከግብሩ ያቀናንስለታል። አይዱን ነው ሪተርን አድርጎ እንደሚሰጠው አላውቅም። አሁን እነሱ የሚሉት ምንድን ነው? እዚህ ጋር 5ኛው አስተዳደር ይሄ የሪተርን አስተዳደሩ ነው። ሪተርኑ ላይክ ነው ቫት ሪፈንስ ማይነስ 0.2% ኦፍ ጂዲፒ የሚሉት ላይክ ነው። ለምን ይህንኑ ፕላትፎርም ተጠቅመን ከቻትጂፒቲ ጋር ላይክ ነው እንወያይበት።
in the above, I think in the above statement, does there minus, where are you, minus 0.2 VAT return mean does that mean the return wise land really ደክሞኝ ነበር ዋናው the return wise 0.2 percent of the GDP I think በዛ መሰለኝ አሁን it becomes apparent. Yes, means that the government paid out VAT reference equivalent to about 0.2 of GDP. Okay. Land really ደክሞኝ ነበር ስለዚህ 0.2 ኦፍ ጂዲፒ መልሷል ነው። ስለዚህ አምስቱ አድሚኒስትሬሽኖች አሉ። እንግዲህ እነዚህ አምስቱ አድሚኒስትሬሽኖች ፌዴራል ነው አንዱ፣ ፌዴራል ነው፣ ሌላው ኢምፖርት ነው፣ ከዛ ሪጅን ነው፣ ከዛ ዊዝ ሆልዲንግ ነው፣ ከዛ ሪተርን ነው። እነዚህ አይነት አምስት አስተዳደሮች ናቸው ያሉት ነው። What do they mean by that አስተዳደር? እንግዲህ we're going to find out I don't know ሪተርን ለብቻው አድሚኒስትሬሽን አለ ወይ? ምክንያቱም I don't know ሪተርን ኦኬ እንደዛ አለው ነው። ስለዚህ ፌዴራሉ እነዚህ ናቸው አምስት አድሚኒስትሬሽኖች አሉ ነው የሚሉት። እና ምን ሆነ ነው የሚሉት እንግዲህ አሁን እዚህ ጋር 2023 ላይ እነዚህ አምስት የቫት አድሚኒስትሬሽኖች የነበሩበት ስታተስ 0.8% ኦፍ ጂዲፒ ነው። ለምሳሌ ዶሜስቲክን ፌዴራሉን ብትወስዱት 0.8% ኦፍ ጂዲፒ ነበር። ኢምፖርት ቫትን ብትወስዱት 0.7% ኦፍ ጂዲፒ ነበር። ሪጂናል ቫት ብትወስዱ 0.6 ኦፍ ጂዲፒ ነበር። ቫት ዊዝ ሆልዲንግ 0.3 ኦፍ ጂዲፒ ነበር ይሏቸዋል። ኤን ቫት ሪቨን የተመለሰው 0.2% ኦፍ ጂዲፒ ነው። ነገር ግን ከ2015 እስከ 2016 ይሄ 2023 ላይ የነበራቸው ቁጥር ነው ኮንትሪቢሽናቸው ተዋጽኦአቸው ምን ይመስላል ብላችሁ ስታዩት ማለት ነው። ይሄ ግን አሽቆልቁሎ ነው። ምክንያቱም ከስንት አሁን አሽቆልቁሎ ነው የ2023 ስለሆነ ማለት ነው። እና ንጽጽሩ የሚሰራው ከ2015-16 አንጻር ስለሆነ አሽቆልቁሎ ነው። ከ2015 አንጻር ለምሳሌ 0.8 ወርዶ የደረሰበት ነው ማለት ነው 2023 ላይ 0.7ም ከ2016 አንጻር ወርዶ አሽቆልቁሎ የመጣበት ነው። እና እዚህ ጋር ቁጥር ይሰጧቸዋል። the largest single contributing to the decline in VAT revenues between 2015 and 2022 or 23 was VAT withholding revenue, which is the VAT withheld and the largest single contributor to the decline ትልቁን ተጽዕኖ ያመጣው አሁን እነዚህ ከአድሚኒስትሬቲቮቹ ማለት ነው ዊዝሆልዲንግን ለብቻው፣ ፌዴራሉን ለብቻው፣ ሪጅኑን ለብቻው አድርጋችሁ ትልቁን ማሽቆልቆል ያሽቆለቆለው ዊዝሆልዲንጉ ነው ይሏቸዋል። ዊዝሆልዲንጉ የመንግስት አካል የሆነ መስሪያ ቤት አገልግሎት ወይም ክፍያ ሲከፍል ሲጠቀም ማለት እቃ ሲገዛ ወይም አገልግሎት ሲገዛ የሚከፍለው ክፍያ ላይ የሚይዘው ዊዝሆልዲንግ እሱ ነው በከፍተኛ ደረጃ ከ2015 እስከ 2016 ያሽቆለቆለው ይሏቸዋል በፐርሰንቴጅ ደረጃ ማለት ነው። እና ቫት ዊዝሆልዲንግ ሬቨኒው ትልቁን እንትን ያደረገው ቫት ዊዝሆልዲንግ ሬቨኒው which is the VAT withheld and directly remitted by the government ብላ ቅድም ያብራራውላችሁ ነገር ማለት ነው። this ዲክላይን ያደረገበት አደራረግ ከ1.1 0.73 ፐርሰንቴጅ ፖይንት ዲክላይን አደረገ ነው። 0.7
ላይክ ነው ዲክላይን አደረገ 0.73 ፒፒ ላይክ 1 አይ ቲንክ ይሄን ነገር ዳይሬክትሊ ልንቀንሰው እንችላለን። So 1.1 minus like no 0.77 okay like ነው ቀጥታ ማለት በነጥብ 73 ዲክላይን አደረገ ወረደ ይሏቸዋል ማለት ነው። The next subsection shows that this was largely driven by a fall in public sector investment እንግዲህ ለዚህ ዋናው ተጠያቂነት ለዚህ ተጠያቂው እንትን ነው ይሏቸዋል ነው ምንድነው ተጠያቂው ኢንቨስትመንት አለመኖሩ ነው። ኢንቨስትመንት ላይክ ነው መንግስት ኢንቨስትመንት ሲቀንስ ማለት ወጪ ቀንሷል ማለት ነው። አያወጣም በጀት መቆንጠጥ ጀምሯል። ምክንያቱም አወጣጤ ልክ አይደለም የሚል እሳቤ ስላለው ስለዚህ ትልቁን የቀነሰው እሱ ነው ይሏቸዋል። አይ ቲንክ ላይክ ነው አንድ የሆነ ሚስቴክ ሰርቼ ነበር ትላንትና እሱን እያሰብኩት ነው። ስለዚህ ቀጥታ ቁጥሩን ልትቀንሱት ትችላላችሁ። ላይክ ነው 0.33 ብላችሁ ፐርሰንቴጅ ስለሆኑ 0.73 ላይክ ነው በብዙ ማለት የኔ ሐሳብ የነበረው ምን ነበር መሰላችሁ 0.3 ከነበረ እና 1.1 ከነበረ ከዚህ ወደዚህ ከሆነ የቀነሰው ይሄ ቅናሽ 0.3% ብቻ አይደለም ላይክ ነው በጥፍ ነው የቀነሰው ነው በ2-3 እጥፍ። ምክንያቱም ይሄን 0.3ን በ4 ማባዛት አለባችሁ ቢያንስ ስንት ይመጣ 1 ፖይንት እንዲመጣ ማለት ነው። እንደው ላይክ ነው አጠጋግቼው ነው 3 ፖይንት ምናምን እንትን ነው የቀነሰው አቀናነሱ ማለት ነው። ግን ፐርሰንቴጅ ፖይንት ላይክ ነው ባይ ፐርሰንት ኢዝ ዲፍረንት ፍሮም ፐርሰንቴጅ ፖይንት። ይሄ እነሱ 0.73 የሚሉት ፐርሰንቴጅ ፖይንት ነው እንጂ ባይ ፐርሰንቴጅ አይደለም። ፐርሰንቴጅ ካያችሁት አቀናነሱ 3.7 3.8 አካባቢ ነው የሚመጣው። ምክንያቱም ቢግ ቻንክ ለማቀናነሱ ፐርሰንቴጅ በፐርሰንቴጁ ይሄ ቅናሹ ስንት ፐርሰንቴጅ ነው ብትሉት በጣም እንደዛ አይነት ነገር ነው የሚመጣው። ኢፍ አይ ሜክ ሴንስ ማለት ነው። ፐርሰንቴጅ እና ፐርሰንቴጅ ፖይንት ይለያያሉ ለማለት ነው። ሶ ትልቁን ቅናሽ የቀነሰው ማን ነው ነው ላይክ ነው ትልቁን ቅናሽ የቀነሰው ቫት ዊዝሆልዲንግ ነው። እና እዚህ ጋር እንግዲህ በግራፍ ያስቀምጡታል ማለት ነው። ሶ ዶሜስቲክ ፌደራል ቫት ኤክስክሉዲንግ ነው ላይክ ዊዝሆልዲንግ የፌደራል ቫት ዊዝሆልዲንግን ኤክስክሉድ አድርጋችሁ ሪጂናል ቫት እንግዲህ እንደሚመስለው ሪጂናሎቹ ቫት ሲሰበስቡ ዊዝሆልድ አያደርጉም ነው። ለምንድን ነው አለን አይ ዶንት ኖ እንግዲህ አይደለም መንግስት ናቸው የመንግስት አካል ናቸው። የነሱ ዊዝሆልዲንግን ኤክስክሉድ አላረገም። የፌደራል ገቨርንመንቱ ግን ዶሜስቲክ ቫቱ ዊዝሆልዲንጉን ኤክስክሉድ ያደርጋል። ስለዚህ ቫት ዊዝሆልዲንግ እንግዲህ ሞስት ላይክሊ የፌደራል ገቨርንመንቱ ጉዳይ ብቻ ይመስላል። ኬዝ ሜይ ቢ ስለዚህ እንግዲህ ግራፎቹን ስታያቸው የሁሉም እንደዚህ ነው የሚቀንሰው ነው ነው የሁሉም እንደዛ ነው እንትኑ ማለት ነው። ግራፉ እንዲህ ቢሆንም ዳይሬክሽኑ ስሎፑ ግን ዲክላይኒንግ ነው እያዘቀዘቀ ያለ ነው እንጂ እንደዚህ አይደለም የሚሄደው። ስለዚህ ሁሉም እየቀነሱ ነው ማለት እንግዲህ አረንጓዴው የፌደራል ነው ከዊዝሆልዲንግ ውጭ ማለት ነው አረንጓዴ ላይክ ነው ዳርክ ብሉ ብቻ ይሄኛው ከለር ማለት ነው። ይሄ ደግሞ የኢምፖርት ነው ወይስ ሶሪ የሪጂናል የክልል መንግስታት ነው። ከዛ ቢጫው የኢምፖርት ነው። ይሄ ደግሞ እንግዲህ ፐርፕል ነገሩ ቫት ሪፈንዱ ነው። ቫት ዊዝሆልዲንግ ኦሬንጁ ነው። እንደምታዩት ከሌሎቹ አቀናነሱ ትንሽ ከፍ ያለ ነው። 1.1 አካባቢ ነበር ወርዶ እንግዲህ እንደነሱ ከሆነ it was about 0.3 ሆኗል። ከፍተኛ አቀናነስ ነው የቀነሰው። ሌሎቹም ቀንሰዋል ነው። ሌላው ልዩ ነገር እዚህ ጋር ይሄ ራይዝ እያደረገ ነው። ይሄ ሪፈንድ የሚያደርገው ጨምሯል ይሏችኋል። ሪፈንድ ጨምሯል የሚለው አይ ቲንክ ይሄን ነበር ነው መሰለኝ አናላይዝ ማለት ሪፈንድ ጨምሯል ማለት what is it like
what does uh, what does a VAT revenue, what does a VAT revenue, a VAT return increase, return as percentage of the as percentage of the GDP increase from the previous year, previous years, increase from the previous years, or an increasing tendency right, tells you አስዩም ማድረግ ማለት ምላሽ ጨምሯል ማለት ምን ማለት ነው? What it could mean when VAT reference as percent export growth generally good. Exports are zero rated in VAT systems, meaning exports pay input VAT but charge zero on their output, so they must receive reference. If exports more can be good, capital goods, machinery, equipment, large input VAT. Right, like እሱ እንደ አሁን ይህንን ነገር እንዴት አድርጌ አናላይዝ ላደርገው እንደምችል ሊገባኝ አልቻለም። Import VAT administration, improved VAT administration. If the Ministry of Revenue clears refund backlogs or becomes more efficient, okay, ስለዚህ declining VAT collection. አሁን እነሱ ያቀረቡበት ምክንያት ከዚህ አኳያ ይመስላል ነው VAT collection reference. Okay. እነሱ ያቀረቡበት ሴንስ ከዛ ይመስላል። ግን ሌሎችም ሴናሪዎች አሉት እንግዲህ እንደምታዩት አንድ 5 ምናምን ማለት እንትኑ መንግስት የሚመልሰው ቫት በዛበት ከባለፈው ዓመት እና ምንድነው ጨመረ ከባለፈው ዓመት ላይክ ነው ምን ማለት ነው? ግን ምን ሊሆን ይችላል ነው ቫት በመንግስት ስም የሰበሰቡ ሰዎች ቫቱን አያመጡም። በመንግስት ስም የተሰበሰበ ቫት አለ። ይገብቷቸዋል። በመንግስት ስም የተሰበሰበ ቫት አለ ማለትም ሰዎች እቃ ሲሸጡ ቫት ይወስዳሉ ማለት ቫት ይወስዳሉ። ያ በቫት የወሰዱት ብር ግን የነሱ አይደለም፣ የመንግስት ነው። ስለዚህ ያንን የመንግስት ብር አምጥተው ለመንግስት አይሰጡትም ነው። እንዴት አድርገው ሊያመልጡት እንደሚችሉ በጣም ነው የሚከብደኝ። የለየለት ሙስና ከሌለ በስተቀር እንዴት አድርገው ሊያመልጡት እንደሚችሉ አላውቅም። ምክንያቱም ምን መሰላችሁ አሁን ሰው ቫት ከከፈለ ነጋዴ ከሆነ በተለይ እና ምናልባት ኮንሰምፕሽን መጨረሻ ላይ ትሬስ የማይደረገውን ይበሉታል። እንግዲህ ምንድነው ምክንያቱም የኔ አሳምሽን የነበረው ምንድነው እቃ ስትገዙ ቫት ከፍላችሁ ገዛችሁ። በተለይ ነጋዴ ከሆናችሁ ቫት የከፈላችኋትን ብር ማስመለስ ትፈልጋላችሁ። ስለዚህ ደረሰኝ ይዛችሁ ሄዳችሁ ታወራርዳላችሁ። ደረሰኝ ይዛችሁ ሄዳችሁ ስታወራረዱ እንግዲህ ሲስተም ወይ ሶፍትዌር የለውም ምን የለውም ሜይ ቢ ነው ከየትኛው ዕቃ ነው የገዛው ምናምን። ስለዚህ ይሄ ቫት ማንጋ ነው ብሎ ሎኬት ማድረግ አይችልም እንዳትሉ አለኝ ይላል እንግዲህ ሶፍትዌር ምናምን። ምናልባት እንግዲህ ቫት ማያወራርዱ አሁን ለምሳሌ ኖርማል ሄዳችሁ ከአንድ እንዴት ልበላችሁ ኮምፒውተር ቤት ሄዳችሁ ኮምፒውተር ብትገዙ ቫት ዋጋ ያለው ይመስለኛል። ላይክ ነው ቫት የሚጨምሩበት ይመስለኛል። እና ቫት የሚጨምሩበት ይመስለኛል። ገዛችሁ እናንተ ግን ላይክ ነው ቫት ብሎ በፐርሰንት አስቀምጦ ይሰጣችኋል። እናንተ ግን ያንን ደረሰኝ በኋላ አገር ውስጥ ገቢ ይዛችሁት ላትሄዱ ትችላላችሁ። ምክንያቱም ለፐርሰናል ዩዝ ምናምን ከሆነ የገዛችሁት ኮምፒውተሩን ወይ ላፕቶፑን ዋቴቨር አትሄዱ ነው አይደለ? ነጋዴ ግን ከሆነ ከከፈለ ማወራረድ ይፈልጋል። ምክንያቱም ከከፈለ ከሰበሰበ ማለት ምንድነው ማወራረድ ይፈልጋል። ስለዚህ ሄዶ ይሰጣል። ምክንያቱም እንትን ስለሚፈጥርበት ማለት ነው።
እና የአሰባሰብ ችግር። ስለዚህ ነጋዴዎቹ አይዶ ነው እንግዲህ ሂሳብ ሲያሰሩ ምን ሲል ኦዲት ማድረጉም ይሰለቸዋል። የነጋዴው ብዛት ላይክ ነው እነሱ ያቀረቡበት በዛ ሴንስ ነው። ብቻ ቫት ላይ አንድ የሆነ የራሴ ማለት ነው የሆነ ብዥታ የሚፈጥር ነገር አለው። ከዛ አኳያ ማየት አለብኝ ብዬ አስባለሁ። ግን የሚሉት ይህንን ነው ማለት እንግዲህ ሌሎቹ አራቱ ቫቶች ቀንሰዋል ማለት ግን መንግስት የሚመልሰው ጨምሯል። ይሄ ምናልባት የአፈጻጸም ድክመቱን ሊያሳይ ይችላል ከእንትኑ ማለት ግን አጨማመሩን ስታዩት በምን ያህል ነው የጨመረው? they don't say ለምሳሌ ባለፈው 2000 ስንት ላይ ነው 2023 ላይ 0.2 ነው ይመልሳል ያሉት 2023 ላይ 0.2 የጂዲፒውን 0.2 ይመልሳል አሉ። ኦኬ እዚህ ጋር ካለው እንዴት አድርገን ልናለክ ነው 0.2 ይመልሳል አሉ። ጥቂት ነው ገብቶችዋል። 0.2 የፈለገ ብታደርጉት አሁን እዚህ ጋር ቢሆን ቁጥር ስላልሰጡ ነው ለመስጠት አልፈለጉም። እዚህ ጋርና እዚህ ጋር ነው በሁለቱ መካከል ያለው 0.5 ነው። ይሄ 2.5 አይ ዶንት ኖ 2015 ከነበረበት 2.5 እስቲሜት ለማድረግ 0.5 ይቅርታ 0.25 ምናምን የነበረ ነው የሚመስለው። ኢፍ ዳት ሶ እዚህ ጋር መታችሁ ስታዩት ትንሽ ከፍ ብለዋል 0.2 ሆነዋል። የሆነ የ0.05 ኢንክሪመንት ታይቶ ሊሆን ይችላል ነው እና ኢንሲግኒፊካንት ነው ከኮምፕላያንስ አኳያ ስታዩት ማለት ነው። መንግስት ብዙ የቫት ግብር እየመለሰ ነው ማለት በስሙ የተሰበሰበ ግብር እየደረሰው አይደለም ማለት ነው። ለሱ በመንግስት ስም ተብሎ የሚሰበሰቡ ግብሮች የማይደርሱት አሉ እዛው ነጋዴው ጋር ቀልጠው የሚቀሩ ማለት ነው። ደንበኛውም ከፍሏል፣ ኮንሱመሩ ከፍሏል፣ ደንበኛው ተቀብሏል ማለት ነጋዴው ተቀብሏል። ነጋዴው ግን ለመንግስት ሳይመልስለት ቀርቷል ማለት ነው። አንዱ ሊሰጣችሁ የሚችለው ምንም እንኳን ሌሎች 4-5 ማለት ኤክስፖርት ጥሩ ተሻሽሎ ሊሆን ይችላል እንደዚህ ነው ምናምን እሱ ሌላ አናሊሲስ ነው፣ ሌላ ጉዳይ ነው። ከዛ አኳያ በቃ ኤክስፖርት ምክንያቱም ኤክስፖርት ተሻሽሏል ብለው ሊያነሱት አይችልም። ግን የሚመስለው ምንድነው በመንግስት ስም የተሰበሰበ ግን ለመንግስት የማይገባለት ቫት ቁጥሩ ጨምሯል። ከዚህ የተነሳ ሲወራረድ መንግስት at the end of the day it ended up paying more kind of thing። ስለዚህ ግን እንትኑን ሌቭሉን ስታዩት በጣም ትንሽ ነው በዚህና በዚህ መካከል ነው የሚጫወተው። እንዲያርጋችሁ ትስሩት 0.025 ማለት እንዲያርጋችሁ ትመጡ ነው ብላችሁ አንቀጥ አርጋችሁ ትመጡ የሆነች ነገር ነች ነው። ይሄ ከዚህ እስከዚህ ያለው ሙሉ 0.5 ስለሆነ ይሄንን አንድ ብታረጉት 1 2 ነው ላይክ ነው 3 4 5 0.02 ሁሉ ሊሆን ይችላል ላይክ 0.02 ሊሆን ይችላል እና በጣም ኢንሲግኒፊካንት አማውንት ነው። የኮምፕላያንስ ኢሹ ሆኖ አላየሁትም ነው ብላችሁ አይ መንግስት በስሙ ቫት እየተሰበሰበ ሟቀሊጦ እየተባለ ነው እንዳትሉ ብዙ አይደለም የተወሰነ ግን በዛ መልኩ ቀልጦ የሚቀር መኖሩ ቢታወቅም ማለት ነው። እና ይሄ ነው እንትን ቀንሷል። ትልቁ ከልፕሪቱ ትልቁን ይሄንን መቀነስ ያሳየው ደግሞ የመንግስት ኢንቨስትመንት ጋር የተያያዘው ነው። ከዛ ላይ አይ ቲንክ ቢጫው ኢምፖርት ነው። ሌሎቹ ይሄ እንግዲህ የመንግስት ኢንቨስትመንት መቀነስ ዊዝሆልዲንጉ ነው። ሌላው ኢምፖርት ነው። ሪጂናሎቹም በጣም የነሱ ትንሽ ነው እንትናቸው ኮንትሪቢሽናቸው ትንሽ ነው። ሌላው የፌዴራሉም ቀንሷል። እነዚህ ናቸው እንግዲህ በዚህ ምክንያት ነው የቀነሰው ነው ውስጡ ገብቶ እንትን ሲሉት። ከዛ እንግዲህ ይቀጥሉና የመጀመሪያው ዊዝሆልዲንግ ነው።
Um, the next largest contributor to the decline in VAT revenues was import VAT collected by the Ethiopian Customs Commission, which declined by 0.68 pp from like percentage point from 1.4% of GDP in 2015 and or 16 ማለት ነው። ስለዚህ ሌላው እንግዲህ የቀነሰው በጣም እሱ ነው ማለት አሁን እዚህ ጋር ስታዩት ይሄ 0.68 ፒፒ ማለት ኦልሞስት 100% ማለት ነው። ገብቶች በፐርሰንቴጅ ደረጃ ካያችሁት የቀነሰው 100 እጥፍ ነው የቀነሰው በፐርሰንቴጅ ካያችሁ። ፐርሰንቴጅ ፖይንት ሲሆን ግን የቀነሰው 0.68 ነው። ምክንያቱም ቤዙ ራሱ ፐርሰንቴጅ ፖይንት ስለነበረ ከዛ የቀነሰበት አንዱ ኮንፊውዥን ፈጥሮብኝ ነበር። ኤኒዌይ በ0.68 ኦልሞስት 7 ማለት ትችላላችሁ ስታጠጋጉት። 0.7 ደግሞ ከሆነ ይሄኛው 1.4 ነው። ከ14 ወደ 7 ቀነሰ ማለት ምን ማለት ነው? በግማሽ ቀንሷል። በግማሽ ወይንም ደግሞ ዳብል ነው። ላይክ ነው እንዴት በፐርሰንት ስታስቀምጡት 100% ማለት ነው። this having of import VAT is strongly linked to the fall in goods import over the same period, which is discussed in section 4.2 እንግዲህ በዋናነት ኢምፖርት በመቀነሱ ነው የቀነሰው። ሴክሽን 2 ላይ በሴክሽን 4 ላይ በዝርዝር እንወያይበታለን። Here is worth noting that fall in imports and import VAT revenues does not necessarily translate into fall in overall VAT revenue። እዚህ ጋር እንግዲህ አንድ ላይ ያለ ማሳሰቢያ ማስቀመጥ እንፈልጋለን። ምክንያቱም በኢምፖርት የሚገኝ ቫት መቀነሱ የመንግስት ጠቅላላ ቫት ይቀንሳል ማለት አይደለም፣ መሆኑ ሊሰመርበት ይገባል ነው። This is because for a given level of GDP and consumption, lower import VAT revenues will, all else equal, be offset by higher domestic VAT revenues as more purchases of VATable goods and services are sourced domestically. VATable ነው ማለት ሰብስቲቲዩሽኑ ግን መኖር አለበት ነው። አሁን ኢምፖርት ሰብስቲቲዩሽኑ ካለና I think that's my understanding at least. Here is our this is because for a given level of GDP and consumption, lower import VAT revenues will, all else equal, be offset by higher domestic VAT revenues as more purchases of VATable goods and services are sourced domestically. VATable ሰብስቲቲዩሽን ካለ መሰለኝ ነው አይደለ? ይሄ ኢምፖርት ሰብስቲቲዩሽን የሚባለው ነገር ካለ ከውጭ የምታስገቡትን እቃ ቆማችሁ፣ ስለዚህ ማለት ነው ቫት የሚከፈልባቸው ከውጭ የሚገቡ እቃዎች ቆሙ። በዛ ምክንያት ቫታችሁ ቀነሰ። ያ ማለት ግን ቫት ይቀንሳል፣ ጠቅላላ መንግስት የቫት ገቢ ይቀንሳል ማለት አይደለም። ምክንያቱም ዶሜስቲካሊ ሶርስድ ሊሆኑ ይችላሉ ሞር ቫተብል ጉድስ ማለት ነው። እነዛ ቫተብል ጉድስ ግን የዛ የኢምፖርቱ ሰብስቲቲዩሽን ሆነው እና ዲማንዱ ስቲል ኤግዚስት አድርጎ አንደኛ ፍላጎቱ ቀጥሎ፣ ሁለተኛ ሎካሊ ሶርስድ ለመሆን ኢምፖርት ሰብስቲቲዩሽን ስራው ተሰርቶ በሀገር ውስጥ ምርቱ ከቀረበ ስቲል ቫተብል ከሆነ ከውጭ ስለመጣ አይደለም ቫት የምታደርጉት ነው። እንግዲህ አሰምሽኑ እቃው ኢምፖርትድ ሆነው ለምሳሌ ስኳር ኢምፖርት አድርጋችሁ ቫት ላይኖር ይችላል። ፎር ኤግዛምፕል አይ ዶንት ኖ እንግዲህ ሌትስ አስዩም ፎር ዘ ሴክ ኦፍ ዲስ ኤግዛምፕል ማለት ነው። እና ስኳር ግን እዚህ ሀገር ሲመረት ጎማ ስታስገቡ ቫት ይደረጋል እንበል የመኪና ጎማ። ነገር ግን ጎማ ማስገባት አቆማችሁና በዚህ ሀገር ጎማ ማምረት ጀምራችሁ በዚህ ሀገር ጎማ ስታመርቱ ጎማው ቫት የሚከፈልበት ከሆነ ቫታችሁ የመንግስት የቫት ገቢ አይቀንስም። ኢምፖርት ሰብስቲቲዩት አድርጋችሁ በሎካል ፕሮዳክት ከተካችሁት ማለት ነው። እንደዛ መሰለኝ የሚሆነው። ካልሆነ ኢፍ ማይ አንደርስታንዲንግ ኢዝ ናት ክሊር ፕሊዝ አንፓክ ዲስ ብለን እስኪ ቻት ጂፒቲ ፕሊዝ አንፓክ ዲስ ብለን ቻት ጂፒቲ የሚለውን እንስማው። The basic idea, if
people buy the same amount of goods overall, but fewer of those goods are imported. The import VAT goes down because of fewer imports enter the country. Domestic VAT goes up because people switch to buying local goods instead. So total VAT revenue may stay the same even though import VAT falls step by step. Like so no like but ምን ማለት ሰብስቲቲዩትድ መሆን አለበት ግን እቃው like it depends on a lot of things። ስለዚህ ለምን አሁን እዚህ ጋር አምጥተው እንደደነቀሩት እነሱ ለምን አምጥታችሁ ደነቀራችሁት? ገብቷችኋል ማለት የኢምፖርት ቫት ይቀንሳል ማለት የጠቅላላ ቫትም ይቀንሳል ማለት እንዳልሆነ ግን ልናስገነዝ this is because like what is it like this is because for a given level of GDP consumption, lower import VAT revenues will all else equal be offset by hence it's worth noting that goods and services like where is it full stop ስለዚህ ማለት ኢምፖርት በመቀነሱ ከኢምፖርት ይገኝ የነበረው ቫት በግማሽ ቀንሷል ወይም በ100% like however you look at it ወይም በ50% ማለት በ50% ከነበረበት በ50% ቀንሷል ማለት በግማሽ ወርዷል ካይንዳ ማለት ትችላላችሁ ነው 100% ሳይሆን 50% መሰለኝ እንትኑ ልሳሳት ይችላል እኔ ግን አምጥታችሁ እዚህ ጋር ኢምፖርት በ100% ቀንሷል በ50% ቀንሷል ብላችሁ ይህን መረጃ ከሰጣችሁ በኋላ ግን አንድ ነገር እዚህ ጋር ማለት ነው ሊስተዋል ልብ ሊባል ይገባል። በ100% ቀነሰ ማለት ነው ኢምፖርት ቀነሰ ማለት ከኢምፖርት የሚገኝ ቫት ቀነሰ ማለት የመንግስት ቫት ይቀንሳል ማለት አይደለም። if it is compensated by ዶሜስቲክ ምናምን ብለህ የምትለው ወይ ምን መሆን አለበት ጥሩ የእንትን ስራ ስለተሰራ በዚህ የመጣው ቅናሽ ተጣጥቷል ብለህ ለመናገር ከሆነ ይህንን ኢንተርጀክት ብታደርገው ሴንስ ይሰጣል። ገብቷችኋል ማለት ግን አንደር ሰርከምስታንስስ ባልሆነበት ምክንያት ይህንን እዚህ ጋር አምጥቶ መደንቀሩ እኔ ፋይዳው አልታየኝም። overall VAT revenues may change if VAT policy or compliance differs systematically between import and domestically produced goods and services, or if the decline in import is associated with change in the demand for different goods and services. በሚቀጥለው ቪዲዮ ልመለስበት እንጂ ከሰዓቱ ጋር እንትን እያልኩ ነው ማለት ምንድን ነው የሚባለው አላስፈላጊ ኤክስፕላኔሽን ውስጥ የገቡ ነው የሚመስለኝ። ማለት የቫት ቀንሷል የኢምፖርት ቫት ቀንሷል። ስለዚህ የኢምፖርት ቫት በመቀነሱ ጠቅላላ ቫት ቀንሷል አለቀ። ግን የኢምፖርት ቫት ቢቀንስም ጠቅላላ ቫት አልቀነሰም። ያኔ ኤክስፕሌን ታደርጋለህ። አዎ የኢምፖርት ቫት ቀንሷል ግን ጠቅላላ ቫት አልቀነሰም። ምክንያቱም በኢምፖርት ሉዝ የተደረገው ቫት ሰብስቲቲዩሽን ፕሮዳክት ተሰርቶ እዚሁ ሀገር ነው ስለተሰራና የታክስ ሕጉም ይህን ስለሚፈቅድ ምናምን ትላለህ። እንደዚህ አይነት ነገር አለ የሚሉት ነው። why the hell do they bring it up? I don't know። ስለሰማችሁኝ አመሰግናለሁ። በ44ኛው ቪዲዮ እንገናኝ። መልካም ጊዜ